ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት ዛሬ የኢትዮጵያ የጦር አዛዦች እሳት ጎርሰው እሳት ለብሰው ነው የመጡት። በጣም ጠንካራ ቃለ መጠይቅና ጠንካራ መግለጫዎች ነው የተመለከትኩት። ብዙ የሚያናግር ነው። ብዙ ቪዲዮዎቹንም ይዣቸዋለሁ። በተለይ ፊልድ ማርሻሉ የተናገረው ነገር ከባድ ነው። በጣም ከባድ አድርጎ ነው ያቀረበው። ቀጥሎ ደግሞ ጀነራል አምባሳደር ባጫ ደበሌንም ሰምቼው ነበር። ባጫም እሳት ጎርሶ ነው የመጣው። በጣም እሳት ጎርሶ ነው የመጣው። በዚህ አጋጣሚ ትክክለኛውም ሰዓት ነው ያደረጉትም ነገር ትክክል ነው ብዬ አምናለሁ። የጀነራል ባጫን ሙሉን ሰምቼዋለሁ። አዲስ ፓራዳይም የሚባል ዩቲዩብ ጋር ገብታችሁ ተከታተሉት። በጣም ጥሩ ቃለ መጠይቅ ነው። ቦልድ ነው በጣም። ፊልድ ማርሻሉም ጠንካራ ነገሮች ነው ያነሱት። ጥቁር ቆሻሻ አሳፋሪና የክህደት ታሪክ በሚል ነው የተገለጸው። ዛሬ ከድል ቀን ወደ ክህደት ቀን ማክበር የሚያስገባ አንገት የሚያስደፋ በሚል ነው የተገለጸው። ምንድነው ክስተቱን መጀመሪያ እናንሳውና በሰሜን እዝ ላይ የተፈጸመውን 5ኛ ዓመት ዝክረ ሰሜን እዝ ነው እየተካሄደ ያለው። መሪ ቃሉ እንዳይደገም መቼም አንረሳውም በሚል ርዕስ ነው። ይሄ በቢሾፍቱ አየር ወለድ ግቢ የተካሄደ ስነ ስርዓት ነው። የኢትዮጵያ የጦር ኃይሎች ጠቅላይ አዛዥ ኢታማዦር ሹም ፊልድ ማርሻል ንግግሩ ዘለግ ያለ ሐሳብ አንስተዋል። ጥቅምት 24 በኢትዮጵያ ታሪክ ጥቁር ቆሻሻ የክህደት ቀን ነው በሚል ነው የተገለጸው። በራስ ሰው እንደመከዳት የሚያም ነገር የለም በሚል ነው የተገለጸው። በዓለም ይኑር አይኑር እርግጠኛ አይደለም። በኢትዮጵያ ታሪክ ግን የመጀመሪያው ታሪክ ነው ተብሎ ነው የተገለጸው። ወንድም ወንድሙ ላይ የጨከነበት ቀን ተብሎ ነው የተገለጸው። የማይጠፋ አሳፋሪ ታሪክ ተብሎ ነው የተገለጸው። ፊልድ ማርሻሉ
በህይወቴ ደንግጫለሁ እንደዛን ጭንቀን ግን ደንግጫ አላቀም ነው ያሉት በተቃራኒ ወገን በነገራችን ላይ I think አንድ ወደ ኮንክሉዥን ድምዳሜውን አስቀምጬ ልሄድና ወደ ዝርዝር ነገሮች ይመጣሉ በተቃራኒ ወገን ምንም ነገር አላየው በህወሓት ወገን ምንም አላየው ሶ የገባይ ነገር ምንድነው በዝምታ ውስጥም ጉዳዩን ተቀብለውታል አሁን ህወሓቶች እኔ ይሄን ጥያቄ ከቀረፍኩ አመታት አልፈውኛል ብያቸዋለሁ ለብዙ ጊዜ በጥያቄ ምልክት ውስጥ አስቀምጠው እንደነበረ መታቁት ኢቭን ሴኮዋለው አላለው ሚለው ላይ ራሱ ለመግዛት ተቸግሬ ነበር ከምሬ ነው የምናገረው በኋላ ግን የራሳቸው ሰዎች 3-4 መጽሐፍ ጽፈው ምን ብለው ሲመጡ በቃ ይሄ ነው ለካ ወደ ሚሊየርኩት ለዛ ዛሬ ማንንም ከህወሓት ወገን ሰሜንስ አልተመታም ብሎ የሚናገር ያለ አይመስልኝ መብረቃይ ጥቃት አልፈጸምንበትም ብሎ የሚናገር ያለ አይመስልኝ ዛሬ ግን ያረጋግጥኩት ከድምዳሜው ልነሳ ነው ያልኳቸው ያረጋግጥኩት ነገር የኢትዮጵያ መከላከያ ዛሬ የሞራል የበላይነቱን አሳይቷል የህግ ሌላ ጉዳይ ነው የሞራል የበላይነት ግን ዛሬ አሳይተዋል በዚህ ልክ ቦልድ ሆኖ መውጣታቸው I think TPLFንም የዛ ዙሪያ ያሉት ሰዎችንም ሳያስደነግጣቸው ይቀር አይመስልኝም ትንፍሽ ያላሉም ትንፍሽ ሶ የቀረቡት ፋክቶች መከላከያ ልታመጣላቸው የምትችላቸው ፋክቶች አይደለም አልተደረገም ልትል የምትችለው ነገር አይደለም ያደረግነው እንዲ ስለሆነ ልትል ትችላለህ መብት ነው ይሄን እኮ ያረኩት እንዲ ስለሆነ ነው በጥፊኔም ብትመታኝ በቦክስ ብትመታኝ እኔን አንገቴን ብታንቀኝ አንገትን ኤርሚያስ ያነኩ በዚህ ምክንያት ነው ብለ ነው ምትለ እንጂ አንገቴን ማነቅህን ታምናለህ ማለት ነው ከኪሴ ላይ ገንዘብ ብትወስድ ገንዘቡን የወሰድኩት እኮ ስለራበይ ነው ብትለኝ ኮዝ ነው የመራብ ውጤቱ ነው እንጂ ገንዘቤን ግን ሰርቀሃል ዛሬ ቲፒኤልኤፍ ገለሃል ሰሜንዝን መተሃል መብረቃይ ጥቃት ፈጽመሃል በሚለው ላይ አምኗል ይሄን ያየሁት እኔ የሞራል የበላይነት በመከላከያ ኃላፊዎች ዘንድ አይቻል የሞራል የበላይነት ፋክት ቤዝድ ሆነ ሞራል የበላይነት ማለት እውነት ታሸንፋለች በነገራችን ላይ ትቀጥን ይሆናል አዲስ ኮምፓስ ይጀመር እውነት ትቀጥን ይሆናል ብያቸዋለሁ ቀጭን ገመድ ልትሆን ትችላለች ያደርግን ትወፍራለች እውነት የወፈረ እውነት ነው በ5 አመቱ ያየነው ድምዳሜው እሱ ሰሜን እዝ መብረቃዊ ጥቃት ተፈጽሞበታል ፔሪድ ስለዚህ በኋላ ጦርነቱ ማጀመረው በሚል ጥያቄ የሚነሳ አይመስለኝም አላደረግንም ሊል የሚችሉበት ምንም አይነት እድል የለም አሁን ምንም እኔ እኮ ነግራችኋለሁ አንደኛ ዳውት ነበረኝ ብያችኋለሁ ዳውቱ ያው ይሄ ሻቢያ ሲመጣ ከፌደራል መንግስቱ ጋር ሲገናኝ ምናምን ጥርጣሬው ስለነበረኝ የሻቢያን ፍላጎትም ስለገባኝ ፌደራል መንግስቱ እንዴት ከሻቢያ የጦርነት ግፊት ስላለ ቂም በቀል ስላለው ሻቢያ ያን ቲንኪንግ ነው ያለኝ ሻቢያ ላይ በተለይ ክሪቲካል ነበር ከday 1 ጀምሮ መጣቁት ስለሆነ እኔ ጋር አልነበራችሁ ሰዎች ካልነበራችሁ አላቅም ግን I was critical starting from day 1 በዚህ ምክንያት
አንድ ሁለተኛ ለኔ በህልሜም በውኔም የትግራይ ታጣቂዎች ሰሜን ዕዝን ይመታሉ ብሎ ማሰብ በጣም በቃ ጨረቃ ላይ የተሰቀለ የሆነ ነገር እንደዛ ነው ያሰብኩት። እንዴት በቃ ማለት ምንድነው ጀስቲፊኬሽኑ? ሚሊተሪ ነው የዛ 20 ምናምን ዓመት ጉርጓድ ውስጥ ተቀምጦ ያንን ህዝብ ሲያገለግለው የነበረ ህዝብ ሰራዊት ነው። ክረምት ሲመጣ ሞፈር ቀንበር ይዞ አርሶ እኔ ስለማቅ ማለት ነው አቃቸዋለሁ መከላከያዎች ሞፈር ቀንበር ይዞ አርሶ ጎልጉሎ አርሞ አጭዶ ከምሮ ወቅቶ የትኛው ነው የሚያደርግልህን በነፃ በነገራችን ጉልበቱን በነፃ የሚሰጥ ህዝቤ ነው ብሎ ነው ማህበረሰቤ ነው ብሎ ነው ታጣቂዎቹም የኔ ናቸው ብሎ ነው። ከዛስ ተዋልዶ አግብቶ ተጋብቶ እንዴት ሊሆን ይችላል? ስለዚህ ለኔ ቅድም እንዳልኳችሁ ነው ጨረቃ ላይ የተሰቀለ የሆነ ነገርን ቧጦ የመያዝ ያህል ነው ሰሜን ዕዝ መመታት ማለት ነው። እነዚህ 2 3 4 ምክንያቶች በጥርጣሬ ውስጥ እንድኖር ያደረጉኝ ናቸው። በመጡ ቁጥር የህወሓት ልጅ ሰዎች የሚባሉ ፕሮ ህወሓትም ሰሜን ዕዝ ውሸት ነው የማውቀው። ዲቴይል ነገሮች አልገባም ወደዚህ። ተማሪ ነበርክ ተብሎ ያገኘው ጀነራል መጀመሪያ የጠየቁት ጥያቄ ሰሜን ዕዝ መታችኋል? ምን እኮ የብልጽግና ወሬ ነው እኮ ነው። ለካ ዋናው የሻቢያ ተላላኪ ነው ያ ጀነራል ዋናው። ስለዚህ ዛሬ ያየሁት ነገር የሞራል የበላይነት ነው ያየሁት። በማን? በሀገር መከላከያ። እነባጫ ጀነራል ባጫ በድፍረት ዝም ብለው አልወጡ። ፊልድ ማርሻሉ በዚህ አይነት ስሜት ዝም ብለው አልተናገሩ። ያ አጀንዳ አይ ቲንክ የተዘጋ አጀንዳ ነው። እኔ እንደው ምኞቴን ብትጠይቁኝ ቅን የሆኑ አሁን ሰላም ፈልጋለን ምን የሚሉ ሰዎች ግምገማ ከገመገሙ ኦፊሻሊ ይቅርታ ቢጠይቁ ደስ ይለኛል። እነ ጌታቸው ረዳ እነ ጻድቃን አይደል እነ እንትና አይደሉም እነ ስብሃት አይደሉም ወይም ደብረጽዮን አይደለም ይያልኩ ያለሁት። ግን እነ ጌታቸው ይገምግሙና አሁን ከሰሙት ነገር ተነስተው ይሄ ጥቁር ታሪክ በዝምታ የሚታለፍ አይደለም ብለው ቢወጡ ደስ ይለኛል። ፓርት ኦፍ ኢት ኮሉ ኦፊሻሊ ይቅርታ ይጠይቁ። ነገ የሽግግር ፍትህ ሲመጣ የሽግግር ፍትህ ይምጣ። ያንን የሀገር መከላከያ ግን ሰሜን ዕዝን በተቀነባበረ ፖለቲኮ ሚሊተሪ ኦፕሬሽን በሚል እኔ አይደለም ይሄው ፖለቲኮ ሚሊተሪ ኦፕሬሽን አነብላችኋለሁ አንብቤላችኋለሁ። ጩኸት የፈጠረ ፖለቲካ ዓላማ ያለው ሚሊተሪ ዓላማ ያለው ማጥቃት ማለት ነው። የትኛው እንደሚጠቃ መቼ እንደሚጠቃ በስንት ሰዓት እንደሚጠቃ ምን እንዲደረግ የተቀነባበረ ስራ የተሰራበት። ስለዚህ ዛሬ ከድምዳሜው ለመጀመር ለሀገር መከላከያም ኢቭን ለፌደራል መንግስቱ የሞራል የበላይነት የያዘበት
ያንን ነው ፊል ያደረኩት ጀነራሎቹ ሲወጡ ምን ሲሉ በዚህ በኩል ጀነራል ባጫ ደበሌ በዚህ በኩል ፊልድ ማርሻሉ ሌሎቹም ሲወጡ ጀነራል ማነው ዘውዱ ምናምን ሲወጡ የሞራል የበላይነት ከእውነት የሚመነጭ የሞራል የበላይነት ማለት ነው ከዚህ በኋላ ቲፒኤልኤፍ ወይም በዛ ዙሪያ ያላችሁ ሰዎች አልደፈርንም አልተመታም ውሸት ምናምን ልትሉ የምትችሉበት አጀንዳ ተዘግቷል እሱን ነው ዛሬ ፊል ያደረኩት ዘለግ ቢልም ስሙት የሰሜን እዝ መስዋዕትነት ወይም ዝክር ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ የሆነ ነገር ስለሆነ ለመጀመሪያ ጊዜ በኢትዮጵያ ታሪክ ምናልባትም በዓለም ታሪክ መቼም አንረሳው ሁሉ ጊዜ የምናስታውሰው የምናከብረው ደግሞ እንዳይደገም ነው ጥቅምት 4 ማታ ጀምሮ በሕግ ማስከበር ዘመቻ ሰራዊታችን መቀሌ እስኪገባ ድረስ ተኝተን አናቅ እንቅልፍ ዝር አላለብንም እኔ በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን መቼ ነው ያዘንከው ቀን ብሉን ጥቅምት 4 ከጥቅምት 4 በላይ የደነገጥኩበት ያዘንኩበት አንገት የደፋውበት ቀን የለም በጣም ልዩ ቀን ነው የምናከብረው ለዛ ነው ደግሞ ባዳ ቢከዳ የማታውቀው ቢከዳ ያጋጥማል ትላለህ ወገን ሲከዳ ግን ወገን ከርቶ ደግሞ ክዳት ብቻ አይደለም ሲጨክንብህ ግን በጣም ሰባሪ ነው አእምሮ ሰባሪ ነው ልብ ሰባሪ ነው ሰሜን ዕዝ ትግራይ የገባው ባድመ ላይ ሆኖ ዛላምበሳ ላይ ሆኖ ጾረና ላይ ሆኖ የትግራይ ህዝብ ከሻዕቢያ ለመከላከል ነው የትግራይ ህዝብ ሊጠብቅ ነው ምንም ሌላ ስራ የለውም እዛ ሻዕቢያ የትግራይ ህዝብ እንዳያበሳብስ ሻዕቢያ የትግራይ ህዝብ ሞራል እንዳይነካ ለትግራይ ህዝብ እኔ ነኝ ያለሁት እኔ ነኝ የትግራይ ህዝብ ምሽግና አጥር ብሎ ነው እዛ የተቀመጠው እሱ ብቻ አልበቃው ትግራይን በማልማት ነው ሰሜን ዕዝ ያሳለፈው መከላከያ ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም ጤና ጣቢያ የሰራበት ክልል የለም አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም እጅ አጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም
ለዚህ አንድ ገላለጽ ትክክለኛ ምስክር ነኝ ነው ቅርቤም ስለነበሩ ቢያንስ እስከ 2000 ምናምን 2001 ዓመተ ምህረት በሆነ መንገድ ማገኛቸው የመከላከያ ኃላፊዎች ስለነበሩ ታዝናላ በነገራችን ላይ የኢትዮጵያ መከላከያን ስትመለከቱት አብራችሁ ስትኖሩ ታዝናላችሁ አብረን ኖረናል ደሞዝ እንቀበላለን አብረን ነው ደሞዝ እንቀበላለን ምሳሌ ልንገራችሁ ዛሬ የምታያቸው ነፍሳ መንጁስ ምናምን ሌሎችም እንግዲህ ተማሪዎቻችን የነበሩ ናቸው እኛ 100% ደሞዛችን ከወር እስከ ወር ምንም ነገር አላጠፋም ብንል ይቀመጣል ደሞዛችን ምን በላው ምን ጠጣው ምን ተኛው ምን ምንለው የመከላከያ ወጪ ነው በ100% የሚያስቀምጡ ሰዎች እንዳሉ አውቃለሁ የነሱ ግን ወዳጆቻችን ናቸው ጓደኞቻችን ናቸው ሜቢ ሽመልስ ከመጣ ያግዘኛል ሽመልስ ጌታቸው አንዳንዶቹ የባድመ ጦርነት ላይ በአንድ 4-5 አዘዘው ምናም ይባሉ በአንድ የሞቱ ኮሎኔሎች ምናምን አሉ በጣም ወዳጆቻችን ስትሏቸው ለባዴን ለትግራይ ለአማራ ክልል ሐውልት የሆነ ነገር ማሰሪያ ለትምህርት ቤት 20% ተቆርጧል የዚህ ወር ደሞዛቸው ለትግራይ የትምህርት ምናምን 20% ተቆርጧል ለዚህ ለምናምን 20% ተቆርጧል እኔ አልተቆረጠም የሚል ሰምቼ አላቅም ቱ ቢግንስ ሁሉም እነዛ ኃላፊዎች ቢያንስ የአመት ደሞዛቸው አንድ ወሩ ተወስዶባቸዋል ቢያንስ አመቱን ሙሉ ተከፍሎ የሚያልቅ ከነሱ ደሞዝ እየተወሰደ ለሌላ ስራ መስሪያ ማለት ነው ተቀላችሁ የት ያለም ነው ያለው ይሄ ለምሳሌ አንዴ የወር ደሞዛቸው የአንድ ወር ወስዶ በአመት እየተቆረጠ በየወሩ የሚቆረጥ ማለት ነው እሱ ይወሰድና ለሆነ ግድብ መስሪያ ይባላል ሽመልሳለ ኦኬ ሽሜ ቅርባችን እኔ ወደ ኃላፊነት ከመጣው በኋላ አገኛቸዋለሁ አንድ ቀን እንደኛ ሙሉ ደሞዛቸውን ኪሳቸው ከተው ሲሄዱ አላቅም ካልሰረቁ በስተቀር የሚሰርቁ የሉም ይያልኩ አይደለም በ15 ቀን አንድ ቀን ወታደር አይቀመጥም ተብለው ይጎለጉላሉ ሄደው ያርሱ አደሩ ያጭዳሉ ቤት ይሰራሉ ጎርፍ ምናምን ከመጣ አብረው ነው የሚሄዱት ጎርፍ አስቸኳይ ጊዜ ምናምን ነገር ከመጣ ይሄዳሉ እኔም ማቀው መከላከያ ይሄ ነው በነገራችን ላይ አብሬያቸው የኖርኩት አብሬያቸው የበላዋቸው አብሬ የጠጣሁት አብሬ የተኛሁት ያስተማርኳቸው ምን ያልኳቸው ወይም ከዛም በኋላ ደግሞ ፖለቲካሊ ፍሬንድ ከሆነ በኋላ ያየሁት መከላከያ ይሄ ነው ጀነራሉ ፊልድ ማርሻሉ የሚናገሩት ጠብ ምትል ውሸት ይላል የሰው ህይወት ኖሮ የሚሞቱ ናቸው በሰላሙም ጊዜ ነው እኮ ያልኳቸው ያለሁት እኔ ለሚመሰርቱት ቤተሰብ አዝንላቸዋለሁ ለሚመሰርቱት ቤተሰብ ምክንያቱም ቤተሰቦቻቸውንም ስታዩት ሻለቃ ነው ስታዩት ኮሎኔል ነው ኮርቦር የማይበቃው ደሞዝ ነው ምክንያቱም ይቆረጣል 20% ምናምን በመቶ ይቆረጥበታል ፋክቶቹ እነዚህ ናቸው የደላው የለም የተመቸው የለም ኮንትሮባንድ የገባ የለም ይያልኳቸው አሉ ኮንትሮባንድ የገቡ ምን የገቡ ማት አሉ ማት ስለ ማጆሪቲ ነው የምናወራው ያወራን ያለው ይሄ ነው የተነገረ ያለው ከዛም ሰራዊት እንደ ትግራይ ትምህርት ቤት የሰራበት ክልል የለም
ጤና ጣቢያ የሰራበት ክልል የለም። አርሶ አደሩን አግዞ ግብርና ላይ የተሰማራበት የለም። እጅ አጠር ወላጆች ልጆችን ሰብስቦ ያስተማረበት ክልል የለም። ከዛም አልፎ ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው። ሰሜን ሐውልት ፊሬ ላይ የቆመውን የሃየሎም ሐውልት የሰራው መከላከያ ሰራዊት ነው። እኔና አበባው ነበርን እዛ። አበባው የማዕከላዊ ዕዝ አዛዥ ሆኖ እኔ የሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን። እዛ ሆነን ተመካክረን ሰራዊት አስተባብረን ሃየሎም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሐውልቶች የሚወዳደር ሐውልት ነው የሰራ ነው። የትግራይ ህዝብ ጀግናም የሚያከብር የነበረ ሰራዊት ነው። አንደኛ ይሄ ሁኔታ አለ። እየጠበቅ ነው፣ እያገዝ ነው የነበረ ህዝብ ነው። እንግዲህ ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ በክህደት ይህንን ባለውለታ ሰራዊት የመታበት ቀን ስለሆነ በጣም ያማል። ስለዚህ ልዩ ቀን ነው። ዚያድ ባሬ የወረረን ጊዜ ዚያድ ባሬ ካደን ብለን የሰማዕታት ቀን አናከብርም። የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነጻ አድርገን የድል ቀን ነው የምናከብረው። የክህደት ቀን አክብረን አናውቅም። ብዙ የካዱን ባዕዳን አሉ፣ አናከብርም። ወገን፣ ዜጋ፣ ወዳጅ ሲከዳህ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ ሲያርድህ ግን መከበር ያለበት ቀን ነው። ለዚህ ነው የምናከብረው። ፊልም የሚሰራው በየዓመቱ እንደዚህ የምናስታውሰው እንዳይደገም ነው። በኢትዮጵያ ውስጥ ቆሻሻ ታሪክ ስለሆነ፣ ጥቁር ታሪክ ስለሆነ ብታምኑም ባታምኑም ይሄ ታሪክ በኢትዮጵያ ሕዝቦች ታሪክ ውስጥ የማይጠፋ የሚመዘገብ አሳፋሪ ታሪክ ነው። ጥሩን እየመረጥን ካልጻፍን በስተቀር አሳፋሪ ታሪክ ነው። የክህደት ቀን ነው። ወንድም ወንድሙ ላይ የጨከነበት ቀን ነው። ለዚህ ነው የምናስታውሰው፣ እንዳይደገም ነው የምናስታውሰው። በጣም ልብ የሚሰብረው ደግሞ ሲያዙን፣ ሲመሩን፣ ሲያዋጉን፣ ሲያደራጁን የነበሩ ሰዎች ገልብጥ ብለው በአንድ ፕሪፈሪ ቦታ ተሰብስበው ተደራጅተው ተቀናጅተው ዶልተው
ሸር የሚባል ሴራ የሚባል ሁሉ ጠብጥበው ያንን ራሳቸውን ሲጠብቅና ሲከላከል የነበረውን ሰራዊት መምታታቸው በጣም ያማል። ስዩም መስፍን እኮ የኢትዮጵያ የውጭ ጉዳይ ሚኒስትር ሆኖ ደረቱን ነፍቶ በአደባባይ በውጭ ሀገር በአፍሪካ መድረክ በዓለም መድረክ ሚናገር የነበረው ያ ሰራዊት ስለነበረ ነው። ያ በጣም ከባድ ነው እውነት ለመናገር የዛ ወቅት በዚህ ደረጃ መነገሩም ተገቢ ነው ብዬ ነው ማለት እኛ ጋር የነበረው ነገር ትንሽ ልንገራችሁ አንዳንድ ሲጻፍ ስላየው ኢቭን የነበርኩበት ሚዲያ ላይ በኤዲቶሪያልም በተለያየ መንገድ ክርክሮች ተነስተው በኋላ የአሜሪካ መንግስት መግለጫ ወጣ እንዲሁ ቲፕ ላርጋችሁ ብዬ ነው ሙሉ ለሙሉ ዲና ያረግነው ነገር አልነበረም ያው በአጠቃላይ ጦርነት መኖር የለበትም የሚለው እንደ የተወሰኑ አካላቶች እንደ አቋም ወስደን ነበር እኔን ጨምሮ ሌሎች አንዱ ለሰዎች ልክ ግን የሰሜን ዕዝ አጀንዳ ሲመጣ ሂስቶሪካሊ የተቀመጠ ነገር ስለሆነ ነው ማወራው በመጀመሪያ የአሜሪካ መንግስት መግለጫ ነው የመጣው ፖፒዮን ማን የሚባለው ውጭ ጉዳይ ስቴት እንትኑ ዲፓርትመንት ኦፍ ስቴቱ አመሰገነ ያመሰገነው ምንድነው አንደኛ የኢትዮጵያ መንግስትን አመሰገነ ሁለተኛ የኤርትራ መንግስትንም አመሰገነ በነገራችን የኤርትራ መንግስት ያመሰገነበት ምክንያት ምንድነው ቲፒኤልኤፍ ሚሳኤል ተኮሰ ወደ አስመራ ወደ ባህር ዳር ተኮሰ ወደ ጎንደርም ተኮሰ ስለዚህ ወደ አስመራ ሲተኩስ እየጋበዘው ነበረ ኤርትራ ወደ ጦርነት እንድትገባ ግብዣ ነው የነበረው ማለት ጦርነቱን ኢንተርናሽናል ማድረግ ፈልጓል ስለዚህ ወደ ኤርትራ ደጋግሞ ሚሳኤል ተኮሰ ወደ አማራ ኢትዮጵያ እንኳን ይቻላል ምንም ጦርነት ከሆነ ግን ያው የአማራ ክልልንም መጋበዝ ነው አማራ ክልልም ብሎ ስላለ አማራ ታጣቂ የአማራ ምናም ይባል ነገር ስለነበረው እና ውስጣችን ክርክሮች ተነሱ ምንም መሬት ላይ ያለ ፋክት ነው ማውራው በተለይ የአሜሪካ መንግስት ወጥቶ ያንን መግለጫ ሲሰጥ እኔ ወጣውና ምንድነው መፍትሄው ሲባል ሳንዱች ቲዮሪ ነው መፍትሄው አልኳቸው እስከዛሬ አይታችሁ ከሆነ የትግራይ ጽንፈኞች እሱ የሳንዱች ቲዮሪው ይላሉ ሜቢ እዚሁ ካላችሁ ሰዎች ሪያላይዝ ማድረግ ትችላላችሁ ሄዳችሁ እኔ የሚታየኝ መፍትሄ ሳንዱች ቲዮሪ ነው አልኩና ካልኩለስን አስረዳው ካልኩለስን ሳይሆን በካልኩለስ ውስጥ ሳንዱች ቲዮሪ የሚባል ቲዮሪ አለ ሁለት ኤሪያዎችን ካልኩሌት ማድረግ ካልቻላችሁ ከዚህኛውም ታመጡና ሳንዱች አርጋችሁ ኮንደንስድ የሆነ ሶሉሽን ታገኛላችሁ ኢንቴግራል ምናምን የተማራችሁ ሰዎች የሆነ ወደ ሁለት ተቀይሩትና የሆነ ባውንደሪ ቢኖረው ማለት ነው ሚኒማይዝ አርጋችሁ ሶሉሽኑን በጣም ወደ ቀረበ ስታመጡት ማለት ነው ኢትስ ኮልድ ሳንዱች ቲዮሪ በሁለት ኢንተግራሎች መካከል የሚኖረውን አቀራርቦ ማለት ነው
አይ ቅርባችሁ ሳንዲች ቲዮሪ ምናምን ግቡና ይውት ካልኩለስ ማትስ ካልኩለስ ሌሎች ነገር ላይ ካለ አላውቅም ግን there is called ሳንዲች ቲዮሪ ይባላል ባንድ ሶሉሽን ማግኘት ሳትችሉ ስቀር በሌላኛውም ታችሁ በሁለቱ መካከል ጠቦ የሚመጣ መፍትሄ ማለት ነው ግን በአማርኛ ሳንዱች ማለት ከላይም ከታችም ማለት ነው የገና ዳቦ ማለት ነው በሌላ አነጋገር ኢንተግሬሽን ላይ ማለት ነው ሶ ለኔ ሳንዱች ቲዮሪ ሚል አነሳው በሚያ the squeeze theorem ይባላል ቴረሙ ራሱ thank you ስኩዊዝ ነው የምታረጉት ሌላ ነገር ውስጥ እንዳልገባ ሶ ስኩዊዝ ቴረም እንጠቀም ሳንዲች ቲዮሪ እንጠቀሙ ቢሳነሳ በሚቀጥለው ቀን በተለይ ያኔ የትግራይ ሚዲያ ምናምን ሃውስ የሚባል ነበር ቲኤምኤች ጄኖሳይድ የሚያሳወጀ ሳንዲች ቲዮሪ አለ ስኩዊዝ ቲዮሪ አለ ቴረምን አመጣ ብሎ አስታውሳለሁ በጣም ቅርብ የነበሩ ድሩ ማለት ቅርብ ነው ሴንስ ከዛ በኋላ ያቀረብኳል ያኔ ሂሳብ ተማሪ ነበርኩ ሶ thank you so ሳንዲች ቴረም ወይም ስኩዊዝ ቴረም የሚባለው ካልኩለስ ነው use to find the limit of a function that difficult to evaluate directly ያ ሁለቱን አምጥታችሁ ሁለቱን ነገር ከዚህም ታመጡና ኢንቴግራሉን የሁለቱ መሃል የሚኖረው ነገር በጣም ቅርብ የሆነ ኤግዛክት መልስ አይሆንም ግን የዛ ሶሉሽን የተቀረበ ሶሉሽን ይሆናል ሊሚቱን በጣም ያጠባዋል ሊሚት የተባለው ለዛ ነው ሶ ምንድን ነበር ግን በወቅቱ ያነሳውት ይሄ ሰሜንዝን የመታው ይሄ የሚሳኤል የተኮሰው አካል ቢያንስ በሁለት ኃይሎች ሳንዱች ይደረግ እቺና ያነሷትም አሁን ዛሬም ጄኖሳይደር ምናምን ሲሉ እቺና ያነሷትም አቃለው እንደማያነሷት በማን ነው ሳንዱች ይደረግ ያልኩት እኔ በዚህ በኩል በትግራይ ህዝብ በዚህ በኩል በኢትዮጵያ መከላከያ ሳንዱች ይደረግ ቁጥራቸውን ትንሽ ስለሆነ ስለዚህ የትግራይ ህዝብም ከዚህ ጋር አይቆምም የትግራይ ህዝብም ይምጣ መከላከያም ይምጣ ሳንዱች ያርጋቸውና ይሄ ጦርነት ይለቅ የትግራይን ህዝብ ሳንዱች ቲዮሪ አለ እስካሁንም ያወራሉ እንደዛ ያለው እስካሁንም እኔ ጦርነቱ ባጭር ጊዜ እንዳልኩት ጦርነቱን አልደግፍም ነገም ከነጎዲያም ጦርነት ለኢትዮጵያ አማራጭ ነው ብዬም ስለማላስብ ማስቆም ይቻላል አይቻልም ምናምን ዲሉዥን እንትን የማይሆን ነገር ነው ሊሆን ይችላል በቃ ሊሆን ይችላል እሱ ክርክር አስፈላጊ ጦርነት የሚባል አለ ምናምን እኔ እዛውስ መግባት አልፈልግም ለጊዜው የእርስ በርስ ጦርነት በምንም መንገድ አቮይድ መደረግ አለበት ብዬ ነው ማምነው ግን ይሄ አካል ልክ በተለይ የአሜሪካ መንግስት የውጭ ጉዳይ መስሪያ ቤቱ ያንን መግለጫ ያወጣለት የገባንለት ሳንዱች ቲዮሪ አነሳ ስኩዊዝ ቲዮሪ አነሳ ግን አሁንም ልድገምላችሁ የትግራይን ሳንዱች እናርቅ አላልኩም እኔ ልክ ነው አሲፍ እኔ ትግራይን ሳንዱች አደረጋት ብሏል ብለው ዘመቻ ከፈተ ከጫፍ እስከ ጫፍ ኢንክሉዲንግ አሉላ እውነት ለመናገር ካሉላ በላይ ግን ሌላ ሰው አሁን ብዙ ስለጠፋ ስሙን ማንሳት አልፈልግም ሚዲያ ላይ የለም አሁን በየሳምንቱ ነበር ስሜን የሚያነሳው ቲኤምኤች ላይ ይሄ አዳዲስ ድመት ውስጥ የለም ስለሌላ አላነሳው ግን ኤቭሪ ዊክ ስሰማ ኤርሚያስ ይባልና የትግራይ ህዝብ ሳንዱች ይደረግ እኔ በምን የሄደው አውጣውት አይጡት በምንም ተአምር የትግራይ ህዝብ ብያላልኩም ጦርነት መቃወም ሰው አፍተሮል ግን ይሄ ነገር የአሜሪካ መንግስትም ሲያመጣው እናመሰግናለን ሲል ሌላውሞቹም ሲያመጡት ኦኬ ሶ ችግር ፈጣሪው ለካ ይሄ ኃይል ነው ቁጥሩም ትንሽ ነው ስለዚህ የትግራይ ህዝብም ያንድ የሳንዱቹ አካል ሆኖ የድፎ የዳቦ አካል ሆኖ የኢትዮጵያ መከላከያም የዳቦ አካል ሆኖ ሳንዱች ይደረግ there is called a sandwich theory የሚባላል የኔ ነበረው ነገራችን ፖምፒዮ ነው የነበረው
ብሊንከንማ እነሱማ ሌላ ነበር የነበሩት። ስለዚህ አሁን የኔን እንትን ለማንሳት ምናምን አይደለም፣ ግን ያኔ እያንዳንዷ ነገር ትገለበጥና ወደ ትግራይ ህዝብ ትገለበጣለች። ከዛ ደሶኮልድ ጄኖሳይደር ምናምን ሁሉ መጣ። ስሜ ሲነሳም ጄኖስ አስታውሳለሁ። አንድ ሚዲያ ቢሲ ላይ ተጠርቶ ህዝብ ጠርቶ ሄጄ አንዱ አስተያየት ልስጥ ብሎ በመሃላችን እኮ ሳንድዊች ቲዮሪ ብሎ የትግራይ ህዝብ ላይ ጄኖሳይድ ያው የትግራይ ልጆች ነው ሚዲያው አስታውሳለሁ። ሳንድዊች ቲዮሪ ያለን አለ በመሃላችን። ምክንያቱም ያኔ በደንብ አስቡ ቲፒኤልኤፍ ማለት የትግራይ ህዝብ ተደርጎ ስለተሳለ ነው። እኔ አሁን አዱላን ያን ቢለኝ አልፈርድበትም። ቢኮዝ በወቅቱ የትግራይ ህዝብ ማለት የህወሓት ማለት ነው የሚለው ላይ ኮንሰንሰስ አለ። ስለዚህ ይሄ አሁን በግልጽ ይሄ ኃይል የትግራይን ህዝብ የሚወክልም አይደለም። የተጠየቀውም የሳንድዊች ያልነውም እራሱ የትግራይ ህዝብ ተሳትፎበት ነው። ዛሬ ይሳተፋል ባይዘው ዛሬ አፌን ሞልቼ ሳንድዊች ቲዮሪ ብል ማንም አይናገረኝ። እንደውም አስፈላጊ ነው ብዬ አምናለሁ። ሳንድዊች ቲዮሪ በውጡና አሁን ተናገሩ የአዳዲሶቹ ድመቶች። ሳንድዊች ቲዮሪ ያስፈልጋል። አሁን ስኩዊዚንግ ቴረም ያስፈልጋል። ደሶኮልድ 20 እና 20 ምናምን የማይሞሉ የቲፒኤልኤፍ የጦርነት አንትኖችን ስኩዊዝ ማድረግ ያስፈልጋል ብዬ ነው። ይሄ ማለት ትገላቸዋለህ ወይ ምናምን አይደለም። አፍነት ይዛቸዋለህ ወይ ወደ ህግ ማስከበር ትወስዳቸዋለህ። ይሄ ነው ማለት እንደው በወቅቱ የነበረውን ነገርም ትንሽ ክሊር እንድትሆኑ ስለፈለኩ ነው። አስከበረናቸዋል፣ ጠብቀናቸዋል። ሻዕቢያ ወረራ መጥቶ ሻዕቢያን አሸንፈን ከውድቀት ከሽንፈት አድነናቸዋል። እነሱ ናቸው ሲመሩን ሲያስተዳድሩን የነበሩ። የእነሱን ትእዛዝ ተቀበለን ነበረ ስንሰራ የነበረ። ሰሜን እዝ የእነሱ ግርማ ሞገስ ነው የነበረ። በአንድ ጊዜ እንደዚህ አድርገ የኢትዮጵያን ህዝብ መክዳት የታሪክ ጠባሳ ነው። የታሪክ ጠባሳ ነው። ከ4 ኪሎ በረህ መቀሌ ሄደህ ሴራ ሰርተህ ዶልተህ ህዝብ አደናግረህ በዘረኝነት ቀስቅሰህ ሰራዊቱን አፍርሰህ የመጨረሻው የዚህ ሀገር ምሽግ ሰሜን እዝ ነው ብለህ ሰሜን እዝን ማፈራረስ በጣም ክህደት ነው። ከኔ ጋር የበሉ ጀነራሎች አሉ። ከኔ ጋር ጓደኛ የነበሩ ጀነራሎች አሉ። በክፉ ቀን ስንረዳዳ የነበሩ ጓደኞች አሉ። ኢትዮጵያን ለመጠበቅ ከኛ ጋር ሆነው አብረን ሆነን ሐሳብ ስናንሸራሽር የነበራቸው ሰዎች አሉ። በአንድ ጊዜ ተገልብጠው ጠላት ሆኑ። ማላይ ኢትዮጵያ ላይ ያን ጊዜ እኮ 2013 እኮ መንግስት አዲስ ነው። በእግሩም አልቆመም። ሰራዊቱንም አልገነባም። አንድ ጥይት አልገዛም። ራሱም አልተረጋጋም። ሁሉም ፖለቲከኛ ነኝ ባይ እየወጣ በየዞኑ የሚበጠብጠው የነበረ መንግስት ነው። ታስታውሳላችሁ? ሻሸመኔ ሲቃጠል፣ አጫሉ ሲሞት፣ የቡራዩ የአብዲ ኢሌ የሲዳማና ወላይታ ግጭት፣ የአክቲቪስቶች በየጊዜው የሚፈጥሩት ረብሻ እዛ ውስጥ ነው የነበረው ያ መንግስት። ይሄንን
ትቶ ህዋት ላይ ጦርነት ከፍታለሁ ብሎ ሊያስብ አይችልም። እንደዚህ አይነት ታሪክ የለም። ጦርነት ተዘጋጅተህ ነው እንጂ ሳትዘጋጅ፣ ጦርነት መቀመጫህን አስተካክለህ ነው እንጂ መቀመጫ ሳይስተካከል አታውጅም። የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አያቆመንም ብሎ ጦርነት የጀመሩ እነሱ ናቸው። ይሄ አዲስ የመጣው መንግስት በአንድ ጊዜ እንጠራርገዋለን ብለው ሪፖርት አድርገዋል። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250,000 ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ ያወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ? ሴኩ ቱሬ ሐቅ ነው የተናገረው። ያን ጊዜ መላው ህዋት አጨብጭቧል። በኋላ ሴኩ ቱሬ ከሞተ በኋላ ጦርነቱን እናንተ ናችሁ የጀመራችሁት የሚል የዲፕሎማሲ ጫና ሲመጣ ሴኩ ቱሬንም ካዱት። ተናገር ብለው ያስወጡት ግን እነሱ ናቸው። እነሱ ቃል አቀባይ ነበር። ያኔ እንቅልፍ መተኛት የጀመርነው ሰራዊታችን መቀሌ ሲገባ ነው። እንደዚህ ጋር በጣም ማዝነውን ነገር ልንገራችሁ። ጨዋታ ስለሚያነሳው አሁን ሴኮ ሲባል ህዋቶች የሚወዱት ነው አይደል የሚመስላችሁ? ህዋቶች በጣም ከሚጠሉት ሰው አንዱ ሴኮ ቱሬ ነው በነገራችን። አሁን የሆነ መታሰቢያ መታወሻ ምናምን ሲሉ ይገርመኛል። በጣም ነው የሚገርመኝ። ሴኮ እኔ አብሬው ሰርቻለሁ። የኢህአዴግ ጽሕፈት ቤት እሱ የውጭ ግንኙነት ኃላፊ ሆነው ማለት ነው። ከሴኮ በላይ ደግሞ የሱ ጋር የቅርብ ሰው የሆነች ሰው አብራኝ ነበረች። የሚዲያ ሞኒተሪንግም የአብዮታዊ ዲሞክራሲ ጋዜጣ ክፍልም ቦርድ ስለነበርን እኔና እሷ ቦርድ ነበርን። የሰነድ ትላንትና የነገርኳቸው የሰነድ ዝግጅትን ላይ ያለች በጣም ደሱ በቃ በአንደኛው ሳምባ አንደኛው ይተነፍሳል የሚባለው አይነት የሆነች ሰው ታጋይ ነበረች ናት። እጅግ ህወሓት ከጨቆነውና ከበደለው ሰዎች አንዱ ሴኮ ቱሬ ነው። ምንገራት እውነቱ ይሄ ነው። አገልግሎቱ እንደ ትራሽ የሚቆጠር ሰው ስንቶቻችሁ እንደምታውቁ አላውቅም። ከህወሓት እንዳባረሩት ታውቃላችሁ? ከህወሓት አባረሩታል። በግልጽ ከዛሬ ጀምሮ ህወሓት አይደለህም ምን ታረጋለኛ ውስጥ ብለው አባረውታል። ሲያባረው ባዴንም አልቀበልህም ብሎት ለተወሰነ ጊዜ ተንከራታቸው ነው ነበር የነበረው። እንደምታውቁት እስከ 93 ድረስ የህወሓት አባል ነበረ ሴኮ። ማንነቱ አማራ ነው ማንነቱ። የእንትን ልጅ ነው፣ የቂርቆስ ልጅ ነው። ያበደ የቂርቆስ ልጅ ነው። ሲመጣም ከጫካ ምን ሲልም የህወሓት አባል ሆኖ መጣና ልክ ዘረኝነቱ ጫፍ ሲደርስ 93 ግምገማ ሲካሄድ ሂድ ከዚህ ብሎ አባረው። አንተማ ደምህም ቲፒኤልኤፍ አይደለም የትግራይ ደም የለህም ማለት። ከዛ በኋላ ማለት እናቱ በረከት ለረጅም ጊዜ አሹት መሰለኝ አንቀበልም ብሎ ሲንከራተት የከረመ ሲናቅ የከረመ መጨረሻ ላይ ደግሞ ጭዳ የሆነ ሰው ነው ሴኮ ማለት።
ሪሊ የሴኮ ስም ሲጠራ ሁሌ ውስጤ ያመኛል እውነት ለመናገር አቀዋለው እንትኑ መኪና አጥቶ እንኳን ከኛ ጋር የአዲስ አበባ ኢህአዴግ ጽሕፈት ቤት መኪና የሰጠው ጊዜ አስታውሳለሁ በልጅቷ ምክንያት መኪና አጥቶ የሚሄድበት መኪና አጥቶ እዛ ስታዩ ውጪ ስሙ ትልቅ ነው ጠቅላይ ሚኒስትሩን ቃለ መጠይቅ የሚያደርግ የውጭ ግንኙነት ኃላፊ ምናምን ብላችሁ አይደል እንደዛ አልነበረ እድሜ ልኩን ሲቀዝም ኖሮ መጨረሻም ሞቱን የተገናኘ ሰው እንደው በሳይድ ላንሳላችሁ በጣም ፊል ስለማድረግ ነው ሴኮ ሲነሳ ያማል አሲፍ የሆነ ጀግና አርገው ያኖሩት ለነሱ እንትን ያሉ ክብር የሰጡት ምናምን በሱ ስታተስ የነበሩ ስንቶቹ ሚኒስትር ምናምን አለ የሱን ስታተስ ይንገሩ ምንድነው ስታተሱ የነበረው እና አንዳንዴ በጣም የሚያሳዝን ሰው ነው ሴኮ እንደው ሲያነሳው ጊዜ ስሰማል አንድ መደባለቅ የሌለበት ነገር ስለዚህ ክደትና አስነዋሪ ታሪክ ስናወራ ያወራን ያለ ነው ስለ ህዋት ነው ስለ ትግራይ ህዝብ አይደለም ህዋትም በሙሉ አይደለም ህዋት ራሱ በሙሉ አይደለም ምክንያቱም አንዳንድ ጊዜ ነገሮች ጅምላ ይሆኑና አገር የሚጎዳ ድምዳሜ ላይ ይደረሳል እኛ እኮ ህግ ማስከበር ብለን ራሳችንን ለማከላከል መልሰን ስናጠቃ እንት ይበቃል ነፍሱን ይማረው እውነት ነው ሴኮ ነፍሱን ይማረው በጣም ጭዳ የሆነ ሰው ነው ሌሎቹ ተርፎስ ነው ጭዳ ነው ማንንም ያስታውሰው የለም አሁን ጀግና ምናምን ሲያደርጉት ሴኮ ስሙን ሲጠሩ ሰምታችኋል የለም እንዴት ይጠሩታል ያሳዝናል በጣም ያሳዝናል ከምር ነው የሚያሳዝነኝ እኔ ሴኮ በኢህአዴግ ስልጣን ተቆጣጥሮ እንኳን ኢህአዴግ ያልደላው ሰው ያልተመቸው ሰው ሲቆረቆዝ እንደንትን በግምገማ በመናምን ሲመቱት ከቲፒኤልኤፍ ያባረሩት ሰው ማለት ሶ አንዱ ነገር ነው እንግዲህ ከሰሜንዝ ዛሬ ዋናው አጀንዳ እሱ ስለሆነ ነው ሁለተኛ እንግዲህ ሳት ጎርሶ ሳት ለብሶ የመጣው ጀነራል ባጫ ነው ጀነራል ባጫ በአዲስ ፓራዳይም ላይ ካቀረበው የተወሰነ ላሰማችሁ ዛሬ እኔ ብዙ ከምናገር እነሱን ላሰማችሁና ቀኑም የዚህ የሰሜንዝ ስለሆነ ጦርነቱ ማጀመረው እንዴት ተጀመረ የሚል ጥያቄ የተነሳበት ስለሆነ የባጫን የተወሰነው ላሰማችሁ ሴክሬታሪ እግዚአብሔር ይማረውና እሱ እኮ በደንብ ገልጾታል ጦርነቱ ማን እንደጀመረ በጣም የሚገርመው ነገር ጦርነቱ ማን ጀመረ የሚለው ነገር ከመመለሴ በፊት የኢትዮጵያ መንግስት የብር ኖትን ቀይሮ ነበር ኖት ማለት ያው ድሮ የነበረውን ቀይሮ አዲስ ኖት ነበር ከ1.5 ቢሊዮን ብር በላይ በእለቱ ወደ ትግራይ የላከ ነበር ማታ 4 ሰዓት ቲፒኤልኤፍ ውጊያ ሲከፍት አይሮፕላን ይሄንን ከ1.5 ቢሊዮን በላይ ብር አይሮፕላን ይዞ ትግራይ አሉላ ባነጋ ኤርፖርት አርፈዋል ኦራል ላይ ተጭኖ ወደ ባንክ ሊወስዱት የነበሩ ወታደሮች ከነ ብራቸው ናቸው ወስዷቸዋል አንደኛው ነገር ይሄ ነው ሁለተኛው ነገር በእለቱ በቀኑ ማለት ነው በ23 በ24 ቀን ነው የሚመስለኝ 24 ቀን ላይ ማጥቃት የሚፈልጉባቸው ቦታዎች በሙሉ ግብዣ አዘጋጅተዋል ምግብ አዘጋጅተዋል መጠጥ አዘጋጅተዋል በዚህ አካባቢ በዋንኛነት የክፍለ ጦሮች አዛዦች ናቸው የተጠሩት ማጥቃት የሚያደርጉባቸው ቦታዎች በሙሉ ይሄን ካደረጉ በኋላ እነዚህን የክፍለ ጦር አመራሮች
እገሌ ይፈልግሃል እየተባሉ ከግብዣው ላይ ምግብ ከበሉ በኋላ እየተጠሩ እጃቸው ላይ ካቴና እየገባላቸው ተወስደዋል። ምናልባትም ሰራዊት ውስጥ ከቀሩ ትንሽ ቻሌንጅ ያደርጉናል የሚባሉ የመስመራዊ መኮንኖችና የበታች ሹሞችንም እንደዚሁ ወስደው አፍነው እስር ቤት አስገብቷቸዋል ወይም ደግሞ አፍኖ ወስዷቸዋል። ስለዚህ የቲፒኤልኤፍ ፕላን በዚህ አይነት መሪዎችን ማሳጣት ነው ሰራዊቱን። ሶስተኛው ረጅም ጊዜ የወሰደ ቢሆንም ቲፒኤልኤፍ በሰራዊቱ ውስጥ ትግርኛ ተናጋሪዎችን ይሄንን ውጊያ ይደግፉኛል ብሎ በሙሉ አደራጅቷቸዋል። ያደራጀው ደግሞ የሎጂስቲክስ ስራ የሚሰሩትን የሎጂስቲክስ ለሰራዊቱ የሚሄደውን የሎጂስቲክስ ኔትወርክ እና እንቅስቃሴ በጥሩ ሁኔታ ስራ እንዳይሰራ ማወቅ እንዲችሉ፣ ሌላው ሬዲዮ ኮሙኒኬሽን አንደኛ የሚሞሉትን ፕሮግራሞች ከወያኔ ጋር ተመሳሳይ እንዲያደርጉ እና የሰራዊቱ በሚመጣበት ጊዜ ውክታ እንዲኖረው በማድረግ እንግዲህ ቋንቋዬ የወታደር ስለሆነ አዶን ነው ካልገባችሁ ውክታ ማለት ችግር እንዲፈጠር ማድረግ ስለሆነ በዛ አይነት መንገድ እነዚህን ሙያዊ የሆኑትን ነገሮች በዚህ መንገድ ግዳጅ ሰጥቶ አደራጅቷቸዋል። ሁለተኛው ደግሞ በእግረኛው ጋር ያሉትን በሜካናይዝድ ጋር ያሉትን ይሄ የማጥቃት ቀን ሁሉም ተዘጋጅቶ ከሱ ጋር ያሉትን ሰዎች በሙሉ የግድያ እርምጃ ወስዶ እንዲቀላቀላቸው ኦሪንቴሽን ተሰጥተው ሁሉም ትግርኛ ተናጋሪዎች ከዚህ ወጥተው ልክ ውጊያው ሲከፈት አብሮ ያሉትን ሰዎች ገለው ወደ እነሱ እንዲቀላቀሉ ፕሮግራም አውጥተዋል። ስለዚህ የሰማችሁ ነው ይሄን ጉድ በጣም አሰቃቂ ነው እውነት ለመናገር። እቺ ግብዣዋን ሰምቻለሁ በኋላ ላይ አንብቤዋለሁ። ማለት የተንኮላቸው ጥግ ሻቢያ እኮ ነው ያስተማራቸው። የሻቢያ ስሪት ማለት ሻቢያ እኮ መርዝ ነው የምንለው ባይዘው ይሄ ነው ሻቢያነት። አስተሳሰቡ የመርዝ የጨካኞች የሱ ልጆች ናቸው እነዚህ። ሻቢያ አብሮ የፈለቀውን ጀብሃ የሚባለውን ኃይል ጀብሃ ታውቃላችሁ፣ ከሻቢያ በፊት የነበረው እንዲሁ አርጎ ነው የገደለው እነ ኢሳያስ ማለት ነው። ወዳጆ መስሎ ምን መስሎ ነው ሻቢያን ጀብሃን ያጠፉት። ህወሓት እንደው ታሪኩን ወደኋላ በደንብ አሁን በደንብ በኢትዮጵያ ታሪክ ውስጥ ህወሓት የሆነ የትግራይ ምናምን የሚባል ድርጅት ነበር። ኢህአፓን ለጊዜው ላቆይላችሁ። ኢህአፓ እሺ እንደው ኢትዮጵያዊ ድርጅት ነው የመደብ ጥያቄ እንጂ የብሔር ጥያቄ ቁልፍ መሆን የለበትም ብሎ ያምናል ምናምን። ስለዚህ ኢህአፓን ብታጠፋው ያከራከራል። ቲፒኤልኤፍ ውስጥ ሆነ የትግራይ ልጅ የሆነ ድርጅት ያ ድርጅት ኑ እንታረቅ ብሎ ከብት ገዝቶ በግ ገዝቶ ፍየል ገዝቶ አርዶ ማለት እንደ ሰው ልጅ ለማሰብ በጣም ከባድ እኮ ነው። እነ ስብዓትን ማሰብ እስቲታያችሁ በቃ ሰላም ሊወርድ ነው ብላችሁ እናንተ ጋብዟችሁ ከብት አርዶላችሁ አብራችሁ በልታችሁ ስቃችሁ ተዝናንታችሁ
በተኛችሁበት መጥቶ ሲረሽኗችሁ ምን ማለት እንደሆነ ይሄ ነው ማህበረ ገስገስቲ ነው የሚባሉት ወንድሞቻችን ነው ብለው በደም አንድ ናቸው እኮ በሄ በትብት ተመሳሳይ የሚታገሉ ሰዎች ናቸው ግን በትግራይ ውስጥ ከአንድ ፓርቲ ውጪ የትግራይ ህዝብ አይሸከም የሚል አቋም ስለደመደሙ በለሊት ያበሉትን ያጠጡትን ከብት አርደው ያበሉ ወንድሞቻቸውን በለሊት ረሸኗቸው ይሄ ነው ኢትዮጵያን ሲያስተዳድር የነበረው በነገራችን የሚገርመን ነገር እንዳልሆነ ለማሳየት ነው የዚህ ውጤት ነው ሰሜን ዕዝ ላይ ተመልከቱ ቀን ላይ እንዳለኝ መረጃ ቀን ላይ አንበጣ ሲያባረሩ ያርሶ አደሩን ማሳ ሲጠብቁ ነው የከረሙት ቀን ላይ አንበጣ ሲያባረሩ ነበር እነዚህ ሰራዊቶች ኃላፊዎቹን ደግሞ ይሄው አሁን ጀነራል ባጫ እንደሚነግረን ግብዣ ጠርተዋቸዋል አንድ አይነት እኮ ነው ከግብዣ በኋላ ግን እርምጃ ይወስዱባቸዋል ይሄ የትግራይ ህዝብ እኮ ብሎ ማባረር ያለበት ከትግራይ ህዝብ ስነ ልቦና በተቃራኒ የቆመ ማለት ነው በምንድነው ልትገልጹ የምትችሉት አሁን ይሄን ልጻፈው ብትሉስ እንዴት ነው የምትጽፉት ይሄን ነው የነገረን ያለው ጀነራል ባጫ ማታ ገብዘዋቸው አመራሮቹን መልቀም ጀመሩ ሰሜን ዕዝም ይሄ ሰው የሚያነሳልን እሱ ነው ሌላ ቦታ እንዴት ነው ያየ ሰው ሽመልስ የሚያነሳው እሱ ነው አነብላችኋለሁ ጊዜ ካለ ከዚህ በፊት ፖለቲኮ ሚሊተሪ ኦፕሬሽን በሚል የቱጋ ምንጋ ምን መደረግ እንዳለበት ማንን ይዘ ከዛ በኋላ ምን ማድረግ እንዳለበት ይሄ ነው የሰማችሁ ያላችሁት ይሄ ውጊያ በማን ስለሆነ አዶን ነው ካልገባችሁ እውቅታ ማለት ችግር እንዲፈጠር ማድረግ ስለሆነ በዛ አይነት መንገድ እነዚህን ሙያዊ የሆኑትን ነገሮች በዚህ መንገድ ግዳጅ ሰጥቶ አደራጅቷቸዋል ሁለተኛው ደግሞ በእግረኛው ጋር ያሉትን በሜካናይዝድ ጋር ያሉትን ይሄ የማጥቃት ቀን ሁሉም ተዘጋጅቶ ከሱ ጋር ያሉትን ሰዎች በሙሉ የግድያ እርምጃ ወስዶ እንዲቀላቀላቸው ኦሪንቴሽን ተሰጥተው ሁሉም ትግርኛ ተናጋሪዎች ከዚህ ወጥተው ልክ ውጊያው ሲከፈት አብሮ ያሉትን ሰዎች ገለው ወደነሱ እንዲቀላቀሉ ፕሮግራም አውጥተዋል ስለዚህ ይሄ ውጊያ በማን ተጀመረ የሚባለው ነገር አሁን ከገለጽኩት ነገር ተነስቶ መወሰን ይቻላል የኢትዮጵያ መንግስት ከወያኔ ጋር ውጊያ ለመጀመር ፕሮግራም ቢኖረው ኖሮ ግብዣ ላይ እንዴት ነው የሚሳተፈው ለውጊያ ያዘጋጃል እንጂ ማታ ሊታረድ ዛሬ እንዴት ነው ግብዣ ላይ ተሰልፎ የሚበላና የሚጠጣ ሁለተኛ የኢትዮጵያ መንግስት ገና አዲስ ሰራዊቱንም ያለመደ ቤተ መንግስቱንም ገና አንዱ ጠላት እየሆነበት አትወጣም ጠቅላይ ሚኒስትሩን ከቢሮ አትወጣም እንደዚህ ይያለ ትዕዛዝ በሚሰጥበት ጊዜ እንዴት አድርጎ ነው ትግራይ ላይ ጦርነት የሚከፍተው ስለዚህ ጦርነቱ የተጀመረው በቲፒኤልኤፍ ነው ቲፒኤልኤፍ ጦርነቱን እንዲጀምር ደግሞ ድሮ ከነበረው ልምድ በኋላ መጣበታለሁ ከዛ ተነስቶ ጦርነቱን ጀመረ ጦርነቱን የጀመረ መሆኑን ደግሞ ጌታቸው ሴኮቱሬ በደንብ አድርጎ ገልጾታል የአፍሪካ የምስራቅ አፍሪካ ተወዳዳሪ የሌለው ሰራዊት ብሎ ገልጾታል ስለዚህ ቲፒኤልኤፍ ነው ጦርነቱን የጀመረው እኛ ጦርነቱን ብንጀምር ኖሮ ምን ብለን ነው ይሄን ያክል ሁሉ ብር ወደ ትግራይ ምንልካው እኛ ጦርነቱን ምንጀምር ከሆነ አዲስ መንግስት መቀመጫውን ገና ያላስተካከለ እንዴት አድርጎ ነው ጦርነቱን የሚመኘው ስለዚህ ይሄ ወያኔ በራሳቸው የጀመሩት ጦርነት ነው ታንኪዩ እጅግ በጣም አርጋ መሰግኖታለሁ
ሙሉን ፓራዳይም ሽፍት አዲስ ፓራዳይም ላይ ገብታችሁ ተከታተሉ። በጣም በጣም ፓወርፉል ነው፣ ጠንካራ ነው። ሌሎቹ ላይ ሌላ ጊዜ እመጣለሁ። ታይትል ላይ ርዕስ ላይ አስቀምጬ ነበር፣ ሌላ ጊዜ እመጣለሁ። ሻቢያን የገለጸበት መንገድ አለ፣ ጀነራሎቹን ያነሳበት መንገድ አለ። ባጫ በአብዛኛቸው ቢሊዮነሮች ናቸው ነው የሚለው፣ ቢሊዮነር ጀነራሎች ናቸው እና ያንን የቢሊዮን የሆኑበት ደግሞ ከሜቴክን ጀምሮ ያነሳል። ሶ ነቲንግ ከትግራይ ህዝብ ጋር የተሳሰረ ነገር አለ። they are billionaires እነዚህ ሰዎች ከመከላከያ ከወጡ በኋላ ከመንግስታዊ ተቋማት ጋር ተሳስረው ከሜቴክ ከምናም ጋር ተሳስረው ቢሊዮን ብር ያተረፉ ሰዎች ናቸው። ዛሬም እንደዚህ የሚደነፉት ማለት ነው። ስለዚህ ስለነሱ የምናነሳበት አለ፣ ስለ አሰብ ያነሳው ጉዳይ አለ፣ ሌሎች ጉዳዮች ዛሬ ማስፋት አልፈለኩም። አንዱ ነገር ላይ ነው ሰብስቤ አስተያየት መስጠት የፈለኩት በዋናነት የዚህ የሰሜን ህዝብ ጉዳይ ላይ የተሳሰረ ማለት ነው። ስለዚህ ማጠቃለያ ማረገው እኔ ሩቅ ሳንሄድ የራሳቸው ሰው ያረጋውን ነገር ከዚህ በፊት አንብቤላችኋለሁ፣ ግን እኔ ሁሌም ማስታወሻ ስለሚሆን አንብ ይሄ ያየሽው ስመልስ ቅርብ ነው እንግዲህ ለቲፒኤልኤፍ እንደምታውቁት ምንም ጥያቄ የሌለው ነው። የጻፈው ነገር አለ፣ ጠይቆ ጀነራሎቹ ምኖቹን ጠይቆ የተፈጠረውን ነገር ማለት ነው። ይሄን ነገር ከገጽ 158 እስከ 162 ገጽ ጽፎታል፣ በደንብ ጽፎታል። ኦፕሬሽኑ ምን እንደሚባል፣ እነማን እንደመሩት፣ ሲያሜው ፖለቲካው ሚሊተሪ ኦፕሬሽን እንደሚባል፣ ሚሊተሪ ዓላማ እንዳለው፣ ፖለቲካ ዓላማ እንዳለው፣ የቱ ጋር እንደተሰናከለ፣ ስንት እንደማረኩ በሙሉ ዝርዝር ለታሪክ ተቀምጧል። ማንም ሊያስተባብለው የማይችል ማለት ገጽ 158 እንዲህ ይላል። የትግራይ ድርጅት በእርግጥም ሚዲያ ላይ እንጂ ሜዳ ላይ አልነበረም። ሰሜን ዕዝን ለማጥቃት የለኮሱት እሳት ማን? ቲፒኤልኤፎች። ሰሜን ዕዝን ለማጥቃት የለኮሱት እሳትም ለከባድ ሽንፈት ዳርጓቸዋል። ማን ነው አጥቂው? ህወሓት። እሳቱን የለኮሰው ማን ነው? ህወሓት። ውጤቱ ምን ሆነ? ለሽንፈት ዳረጋቸው። እኔ አይደለሁም ያልኩት። ሰሜን ዕዝን ለማጥቃት የለኮሱት እሳትም ለከባድ ሽንፈት ዳርጓቸዋል። ዕዙን በበቂ ደረጃ በተቀናጀ ሁኔታና የወታደራዊ ኃይል ሚዛን ለውጥ በሚያመጣ መልኩ አልማረኩትም። ብዙዎች ያስተዋሉትና የመንግስት ሪፖርት ያረጋገጠው ሀቅ ግን የጦርነቱ ማርሽ ቀያሪ ራሱ ታረደ የተባለው ሰሜን ዕዝ ነው። ይቀጥላል 159 ገጽ። ህወሓት ሰሜን ዕዝን ተቆጣጥር ያለው ሰማዩንም ምድሩንም ያለ ፍቃዴ ዝር የሚልበት የለም እያለ በሚናገርበት ወቅት በምዕራብ ትግራይ የነበሩት እዝ ክፍለ ጦሮች ከሜካናይዝድ መሳሪያዎቻቸው ወደ ኤርትራ ሸሽተው ሄዱ ይላል። ተመልከቱ እንግዲህ ይሄን ነው የምትሰሙ። ገጽ 160 ላይ ላንብብላችሁ። በዚህ ምክንያት የሰሜን ዕዝ ትጥቁን ማቀማት የሚል እቅድ ወጣ። በምን እቅድ? ስሙ በደንብ አዲስ ኮምፓሶች ስሙ። ያልሰማችሁኝ ከዚህ በፊት ካለ ሙሉ ፕሮግራም ሰርቼበታለሁ፣ ካስፈለገ አመጣዋለሁ። ግን ልድገምላችሁ። ገጽ 160 ላይ የሰሜን ዕዝን ትጥቅ መቀማት የሚል እቅድ ወጣ። ይህ እቅድ ፖለቲኮ ሚሊተሪ ኦፕሬሽን ይባላል ይላል። ፖለቲኮ ሚሊተሪ ኦፕሬሽን። ይሄማ ፋክት ስለሆነ በደንብ ነው የሚታመነው። የኔ ወንድ በደንብ እንዴት አይታ? ይሄማ ፋክት ነው እኮ። ይሄ ፋክት ባይሆን ኖሮማ የቲፒኤልኤፍ ቅርብ የነበረ ሰው ምንድነው የጻፍከው ብለው ቲፒኤልኤፎች ይመጡ ነበር። አጌንስት ይሆንክ ያለ ሰው ያየው ስለሆነ
ሁሌ የምትፈጥረውን ነገር እመለከታለሁ ጥያቄ ምልክት ለመጫር ከህዋት በላይ ህዋት ሆነ ነው ማይ መብት ነው እሱ ጥያቄ የለኝም በዚህ ይሄ ስህተት ቢሆን ኖሮ ህዋት ነበረ መጀመሪያ ወጥቶ ስህተት ነው የሚለው መንገራችሁ ስላየው ነው እንደዚህ እኔ ይሄን አቀረብኩኝ ይሄን ፕሮግራም በጣም ደንግጬ በአንድ ሌሊት ነው ያነበብኩት ፕሮግራም ሰራውኝ ብዙዎቹ ነገሮች ወቅቱ በተለይ እዚህ ላይ ግን ፎከስ አረው በግራ በቀኝ ስልክ ደወሉልኝ አጣደፉኝ እንዴ ከየት አምጥተህ ነው የትኛው ገጽ ላይ ነው ያለው የምን ሰሜን እዝ ነው ምናምን በተለይ አንዱ አሁን አይ ቲንክ ጭራቀረሽ ሆናለች መሰለኛው ጭራቀረሽ ሆናለች ብዙ አላየትም አልከታተልም እና ጭራቀረሽ አበደች ከየት ነው ያገኘው ምንድነው እንደዚህ ያልሆነ ነገር ነው ምናምን ከዛ እኔ አይ እንግዲህ የመጽሐፍ የሾሽ መልስ ይባላል ይሄ መታቂው ነው ሲሰራም የነበረው የሚታወቅ ነው የት ሲሰራ እንደነበር የኛ ጀግና ብለሽም ስትዩ እንደ ፕሮግራም እንደሰራሽም አውቃለሁ ብርቅዬ የትግራይ ልጅ የደሙ ትግራይ ባይሆንም ተብሎ እንደተሰራ እኮ አውቃለሁ ጭራቀረሽ እና ኖ እንደዚህ ገጹን በስቸኳይ ላክ እንደው ምናምን እኮ ጀነራሎቹ ጋር ደውዬ ምናምን በፍጹም ውሸት ነው እንደዚህ ኦኬ you know what እኔ ነገ ወጥቼ ውሸት ነው ተብሏልም እላለሁ ሁለተኛ ግን ቲፒኤልኤፍ መጥቶ እኔ ጋር ይምጣና ውሸት ነው ይበል ወጥቶ ውሸት ነው ይበል እንደ ገጹን ፎቶ አንስተላክልኝ ፎቶ አንስቼ ላኩ ፎቶ አንስቼ ለምን ፕሮግራም ለምን አትሰሪም አንቺ በቃ ይሄ ነገር የተሳሳተ የተዛባ ነገር ነው ተብሎ ለምን ፕሮግራም አሰሪበት that's easy መጽሐፉ ላይ ኮፒ አድርጌ ፎቶ አንስቼ በነገራችን ከነገጹ ከነምን ዚፕ ለምን ዚፕ because ፋክት ስለሆነ ፋክት ነው ይሄ ሰው የቲፒኤልኤፍ ተቃዋሚ ወይም ደግሞ የብልጽግና ሰው ቢሆን በጥያቄ ምልክት ውስጥ ልታስገባው ይችላል ኢቭን ጀነራል ዮሐንስ ጽፏል አይደል ተመሳሳይ ነገር ጀነራል ዮሐንስ አንድ አይነት ነገር ነው የጻፈው እሱ እንደውም እኔ ያመቱ ያለፈው አመት ምርጥ መጽሐፍ ብያችኋለሁ አሁን ዛሬ አልደግምላችሁም ሁሌም ማነበው ባይዘው እንደ ሪፈረንስ ነው ወስዶ የመጽሐፍ እንደ ሪፈረንስ ካስከፈ ዝርዝሩን ጽፏል ጀነራል ዮሐንስ ጥያቄ ምልክት ስለሚያነሱበት ትግራይ ሆኖ ጠላት የትግራይ ጠላት ስለሚሉት ግን እንዲህ ብትሱ እኮ የትግራይ ጠላት ነው ሊሉ ስለሚችሉ ነው እንጂ ይሄ ሰውዬ ከጦርነቱ ወራት በፊት የትግራይ ተወላጅ ጀነራሎች ብለው እነስባት ጠርተዋቸው እኮ ሄደዋል ጠቅላላ የትግራይ ተወላጅ ደማቸው ትግራይ የሆነ ሰብስበዋቸው ሄደው እንዴት ጦርነት እንደሚከፍቱ እኮ ሲነግሯቸው ነው ጀነራል ዮሐንስ ምንድነው እየተወራ ያለው ጠርተዋቸው ስብሃት ጠርቶ ጀነራሉን ሰብስቦ በቅርብ ቀን ጦርነት እንከፍታለን ምንድነው እናረጋው ብሏቸው አልኮ እዚሁ መጽሐፉ ላይ አለ ጠቅላላ በስራ ላይ ያለው ከዛ ውጭ ያለውንም ጀነራል ሰብስቦ ደሙ ብቻ ትግራይ መሆኑ ነው የተፈለገው ያን የነገራችሁ ባጫ ከዛ ውስጥ ቋንቋቸው ትግርኛ ተናጋሪውን ነቅሰው አውጥቶ ሌላውን የሚለው እሱ ነው ምንድነው ታወሩት አባይ ፀሐዬ መጣ ይለናል እኮ ስዩም መጣ አባይ መጣ እረ ዝግጅታችሁ ምን ያልነው እስከ 1 ሚሊዮን እያሰለፍን ነው እስከ 1 ሚሊዮን የትግራይ ወጣቶችን እያሰለፍን ነው አለን ይላል እዚህ ላይ አዙሪት እሺ ይሄንን ግድ የለም በቃ ለብልጽግና ምናምን ብላችሁ በሉት ይሄ እንዴት ነው እንትን አንድ አይነት ነው ሁለቱም ማለት ነው ስለዚህ የጉዳዩ ትክክል ባይሆን አንደኛ አይጻፍም
እንኳን ፕሮቲፒኤልኤፍ ሆነ ልጽፈው ቀርቶ ፕሮቲፒኤልኤፍ ሆነ ልጽፈው ቀርቶ ማንንም ሊጽፈው አይችልም። ይሄ ነው ፋክቱ። እዚህ ፔጅ ላይ ያለውን አመንክ ማለት ደግሞ ጠቅላላ መጽሐፉን አመንክ ማለት አይደለም። ይሄ ቢያንስ ቅድም እንዳልኩት ቲፒኤልኤፍን የሚነካ ስለሆነ ቲፒኤልኤፍ ዲስፕሩቭ አላደረገውም። ወዳጅ የሆነ ሰው ማለት ወዳጅ የሆነ ሰው በዚህ ምክንያት የሰሜን ትጥቅን መቀማት የሚል እቅድ ወጣ። ይህ እቅድ ፖለቲኮ ሚሊተሪ ኦፕሬሽን ይባላል። ይህም መንግስት ሰሜን ዕዝን ካጠቃ ኦፕሬሽኑ ዓላማውን ተስመልከቱ። ዓላማውን ስሙ። ከዛ ነው ለምንድነው ፖለቲኮ ሚሊተሪ ኦፕሬሽን ያሉት? ምንድነው ዓላማው? ይህም መንግስት ሰሜን ዕዝን ካጣ ቢኮዝ 80% ሰራዊቱን ነው የሚያጣው ይነግራችኋል። 80% የኢትዮጵያ መከላከያ ሰራዊት ሰሜን ዕዝ ውስጥ ነው ያለው። ሰሜን ውስጥ 80%። እሱ ሉዝ አደረገ ማለት ምን ማለት ነው? ይሄው እዚህ ኦፕሬሽኑን ተሰማላችሁ። ይህም መንግስት ሰሜን ዕዝን ካጣ ወደ ውይይትና ድርድር ይገባል የሚል ግምት ያለው በከፊል ፖለቲካዊ ግብ በከፊል ደግሞ ወታደራዊ ዓላማ ያለው ኦፕሬሽን ነበር። ኦኬ ምንድነው ይሄ እንትን የሚለው? የወጣው እቅድ ለመተግበር እንቅስቃሴ ሲደረግ የዕዙ አመራሮች ወደ ሆቴል ገብተው እንዲቀመጡ ተደረገ። ዛሬ ባጫ የሚነግረን ይናረል እንዴ? ጀነራል ባጫ የነገረን ምንድነው ልዩነቱ? ጀነራል ባጫን ሰምታችሁታል አይደል? እዚህ ላይ ተጻፈውን ላንብብላችሁ። ኦፕሬሽኑ ሲጀመር ምን ተደረገ ብሎ የጻፈው ማለት ነው። የወጣውን እቅድ ለመተግበር እንቅስቃሴ ሲደረግ የዕዙ አመራሮች ወደ አንድ ሆቴል ገብተው እንዲቀመጡ ተደረገ። እቅዱን ደግፈው ከትግራይ ሰራዊት ጎን የተሰለፉ በኋላ ግን ያፈገፈጉ አመራሮችም የዚህ ኦፕሬሽን አካል ነበሩ። ከዚያም በተለያዩ ወታደራዊ ሰፈሮች ማጥቃት ተጀመረ። እኔ አይደለም ዛሬ ጀነራል ባጫ ምን አለ? ድግስ ደገሱ። ከደገሱ በኋላ እያበሉ ትፈለጋለህ እያሉ ቀስ በቀስ አንድ ባንድ ያወጡ አሰሯቸው፣ በቁጥጥር ስር አዋሏቸው። ማንበብ አለብኝ። የተካሄደው ሰሜን ዕዝ አስልካለሁ ከሀገር ቤት ብዙ ሰው የሆነ ሰው ልኮልኝ በእንትን ልከፍት አልቻለም ሶፍት ኮፒው። ስለዚህ ሃርድ ኮፒውን እፈልጋለሁ፣ አስልካለሁ፣ አመጣለሁ፣ አነበዋለሁ። ያላነበኩት አንዱ እሱ ነው የተከዳው ሰሜን ዕዝ የሚል ሃርድ ኮፒ ልከውልኝ ነበር፣ አልከፈተልኝም። በዚህ አጋጣሚ ላካችሁልኝ ሰዎች። ስለዚህ ይሄ ምንድነው እየሆነ ያለው? የመጣውን እቅድ ለመተግበር ሲደረግ የዕዙ አመራሮች ወደ አንድ ሆቴል ገብተው እንዲቀመጡ ተደረጉ። የእቅዱን ደግፈው ከትግራይ ሰራዊት ጎን የተሰለፉ በኋላ ግን ያፈገፈጉ አመራሮች የዚህ ኦፕሬሽን አካል። ይሄ ጀነራል ባጫ የተናገረው ነው። በዚህ መልኩ የተካሄደው ወታደራዊ ማጥቃት የረባ ውጊያ የተካሄደበትና አብይ እንደ ወታደሩ በተኛበት የታረደበት ህወሓት እንዳለው በ45 ደቂቃ መብረቃዊ ኦፕሬሽን የተደረገበት አልነበረም ይላል። በትግራይ ልዩ ኃይል ጥቃት ከተማረኩ በኋላ የተማረከው ትጥቅ መጠቀም የሚችል ባለሙያም አልነበረም። ለምሳሌ ለአብነት የተማረኩት ታንኮች ቲ72 ነበሩ። በትግራይ ሰራዊት ውስጥ የቲ55 ታንኮችን እየተኮሰ የተማረ እንጂ ቲ72 እንዴት እንደሚተኮስ ጥቅም ላይ እንደሚውል የሚያውቀው በቂ ሰው አልነበረም። መሳሪያ ይማርካሉ እንጂ ከማረኩ በኋላ እንዴት እንደሚጠቀሙበት እንኳን አያውቁ። ዘመናዊ መሆናቸውን አላወቁ። 155 ሚሊ ሜትር መድፎች ቢማረኩም የሚተኩሳቸው አልነበረም። ምክንያቱም የትግራይ ወታደሮች የሚያውቁት 122 ሚሊ ሜትር መድፍ ነበረ። በጥቅሉ ከልዩ ኃይሉ በኩል ያሉት ሰዎች የሚያውቋቸው መድፎች ከ130 ሚሊዮን በታች ማለት መቀየሩንም አላወቁም። አያችሁ እንትኑ ተቀይሯል ማለት ነው። እንግዲህ ይሄ ነው የተፈጸመው። ይሄ የዚህ ነው።
ይሄ የራሳቸው ሰው የጻፈው ነው። ዛሬ ጀነራል ባጫም የነገረን ከዛ ጋር የተያያዘው ነው። የነገረን የነበረው የተፈጸመውም ነገር ከዚህ ጋር የተሳሰሩ ነገሮች ናቸው። ይሄ ነው እውነቱ። ይሄንን በደንብ ከግምት ውስጥ መክተት የሚያስፈልግ ይመስለኛል። እዚህ ላይ እንግዲህ የተለያዩ ጥያቄዎች ሊኖሩ ይችላሉ። እንዴት በዛ ደረጃ ዝግጅት አይደረግም ምናም ብዙ ፕሮሰሶች አሉ። ግን አሁንም ከግምት ክተቱ ለሰሜን እንግዲህ መከላከያ በፌደራሉ ነው የሚመራው። ለፌደራሉ በሚመራበት ለሰሜን እዝ አዛዥ እኮ ሲላክ አዛዡን እንኳን አንቀበልም ብለዋል ቲፒኤልኤፍ። የተላከውን አዛዥ ሸኙት፣ አትችልም አዛዥ መሆን አትችልም ብለዋል። ስለዚህ እንደዚህ አይነት ሰዎች ነው ያሉት። የሆነውም ይሄ ነው። ከዚህ ውጪ ሊሆን የሚችል ነገር አይደለም ማለት ነው። ጀነራል ባጫም ፊልድ ማርሻሉን በቁጣ ውስጥ ሆነው ያነሱት ነገር ይሄ ነው። መሰረታዊ እውነቱን ግን ምንድነው? መሰረታዊ እውነቱ ትንሽ ጀነራል ባጫ ያነሳው ለምንድን ነው እነዚህ ሰዎች ለምን ህወሓት ጦርነቱን ጀመረ የሚለው ነገር ማጠቃለያ አድርገው በመጨረሻ ይሄ በጣም መሰረታዊ ጥያቄ ነው። ማንኛውም ሰው እዚህም የወያኔ ፖለቲከኞች የሚያጭበረብሩበት ጦርነቱን ለማንሳት ስለተከበብን ነው፣ ስለምናን ስላልን ነው የመሳሰለ ነገር ነው ያለው። ሁላችንም የምናውቀው ወያኔ በኢህአዴግ ውስጥ ዋነኛው አውታር ነው የነበረው። ምናልባትም ነፍሳቸውን ይማርና በጠቅላይ ሚኒስትር መለስ ዜናዊ አባባል አውራ ፓርቲ ብሎ ያሉት ለኢህአዴግ ነው። በኢህአዴግ ውስጥ ግን አውራ ፓርቲ ቲፒኤልኤፍ ነው። በጣም የሚገርማችሁ ነገር ቲፒኤልኤፍ ሁሉንም ክልሎች በሁሉም ክልሎች ገብተው ያለ ጫማውን ያደረገ ነው። ልኩን ጫማ አይደለም ያደረገው። ለሌሎች የራሱን ጫማ አድርጎ ሰጥቶ የሌሎችን ጫማ ነጥቆ ያደረገ ያለ ቦታውን የያዘ የኢትዮጵያን ህዝቦች በሙሉ ያንን የያዘ መንግስት ነው የነበረውና ስለዚህ አሁን ኢህአዴግ የሚባለው ነገር ለመቀየር በተለያዩ አመቶች ከፍተኛ ትግል ተደርጓል። ትግሉ ለምንድን ነው የተደረገው? አንደኛ ነገር ኢትዮጵያን ማልማት አይደለም፣ ኢትዮጵያን ማቆርቆዝ ነው የተያዘው። በሁሉም ክልሎች ደግሞ እጅ ማስገባት ነው። ሁሉም ሰው የራሱ የሚችለውን ጫማ ማድረግ ነው። ነገር ግን ደግሞ በሁሉም ቦታ መያዝ ነው። አንድ መርሳት የሌለብን ነገር እዚህ ላይ ላነሳላችሁ የምፈልገው የኢህአዴግ ባለስልጣናት በተለይ ፖለቲከኞቹ በ1982 ዓመተ ምህረት ኢህአዴግ የመጀመሪያው ጉባኤ በሚደረግበት ጊዜ የኮሙኒስት ፓርቲ የሚባለው ነገር መቅረት አለበት ብሎ መድረክ ላይ ተነግሮ ነበር። ኮሙኒስት ፓርቲ መቅረት አለበት፣ ኮሙኒስታዊ አስተሳሰብ መቅረት አለበት ተብሎ አስተሳሰብ እንደ ሸሚዝ አውልቀ የምትጥለው አይደለም። ይሄን አስተሳሰብ አምጥተው ኢትዮጵያ እስክንገባ ድረስ በዚህ አስተሳሰብ ነው ያሉት። ዛሬ የምነግራችሁ ነገር በዚች መድረክ ላይ መቼውም ሰምታችሁ ማታውቁት ነገር ነው። ኢህአዴግ የሚባለው ስለ ዴሞክራሲ ሲያወራ ተወዳዳሪ የለውም። ኢህአዴግ ግን የዴሞክራሲ ጠብታ የለውም። ይሄን ጠብታ የለውም የምላችሁ የኢትዮጵያ ፖለቲካ ፓርቲ አመራሮች እንደሚሉት አይደለም፣ እነሱ እንደሚሉት አይደለም። እኔ የምለው ምንድነው ከፖለቲካ አስተሳሰባቸው ተነስተው ከተግባሩ ተነስተው እንደሚሉት አይደለም። የአንዱ መንገድ ነው። አንድን ፓርቲ ዴሞክራት አይደለም የሚል ነገር ለመወሰን የመወሰኛ ተግባሮቹ አንዱ ተግባሩ ነው። እኔ ግን ተግባሩንም አውቃለሁ፣ ቲዮሪንም አውቃለሁ፣ የሚባለውንም ነገር አውቃለሁ። ግን ወታደር ስለሆንኩ ርቄ ነው ያለሁት።
እና ምንድነው ኮሙኒስታዊ አስተሳሰብ አለ። በኮሙኒስት አስተሳሰብ አንድ ፓርቲ ነው፣ ሌላ ፓርቲ አይፈቀድም። በማንኛውም ቦታ ኮሙኒስት አስተሳሰብ ካለ ሌላው ፓርቲ አዳሃሪ ነው፣ ኢምፔሪያሊስት ነው፣ ወይም ፊውዳል ነው፣ ወይም ደግሞ ቢሮክራት ነው፣ ወይ ደግሞ ከበርቴ ነው። ስለዚህ ከላባደሩ የላባደሩን አምባገነንነት ሊመሰርት ከሚሄደው የኮሙኒስት ፓርቲ ጋር አይመጣጠንም ነው። ኢህአዴግም ቲፒኤልኤፍ እንደዚህ ናቸው ያሉት። አንድ ወቅት ላይ በ1969 ዓ.ም በኢትዮጵያ አቆጣጠር ታጠቅ ላይ የካድሬዎች ስብሰባ ነው የነበረው። በካድሬዎች ስብሰባ አንድ ጥያቄ የተሰጣቸው ምርጫ ፊታቸው ነበርና በምርጫው የተቃዋሚ ፓርቲዎች ቢያሸንፉ እናስረክባለን አናስረክብ የሚባል ነገር ለካድሬዎቹ ጥያቄ ቀረበላቸው እና ሂዱ ተወያዩበት ተባለ። ግማሹ ሄዱ ተወያዩበት፣ ግማሹ በአጭበርብሮ ነው የሚያሸንፉት ይላል፣ ግማሹ ደግሞ በቃ እንዴት ይሄ ጥያቄ ይቀርብልናል ምክንያቱም መልቲ ፓርቲ ሲስተም ስለሆነ ምንድነው ይሄ ጥያቄ የሚቀርበው ከተሸነፈ ተሸነፈ ማስረከብ አለበት ይላል። ግማሹ ደግሞ ዝም ነው ያለው። መጨረሻ ላይ ወደ መድረክ ሄዱና ሁለቱ ሐሳብ ቀረቡ። አንደኛው አጭበርብሮ ነው፣ ሁለተኛው ደግሞ መልቲ ፓርቲ ሲስተም ነው ብላችሁናልና ለምንድነው ካሸነፈ ተቃዋሚ ፓርቲ ካሸነፈ ይረከባል አይረከብ የሚል ጥያቄ የምታመጡት ምንድነው ነገሩ የሚል ሁለቱ ጥያቄዎች ነበር የቀረቡት። መጨረሻ ላይ ያ አንደኛውን ጥያቄ ያቀረቡት አጭበርብሮ ነው የተባለው ወደቀ። ምን ያጭበረብራል እኛን ስልጣንን የያዝነውና ፈርተነው ሐሳብን ግለጽ ተባለ። ሁለተኛው ደግሞ ኢህአዴግና ማን ነው መልቲ ፓርቲ ሲስተም ነው ካላችሁም በኋላ ለምን እንደዚህ ትጠይቁናላችሁ የሚል ለሚለው ነገር መልስ ተሰጠ። እኛ ኢህአዴጎች ከ60,000 በላይ ወጣቶችን ገብረን ኢትዮጵያን በዚህ ደረጃ አድርሰን ከዚህ በኋላ ለተቃዋሚ ፓርቲዎች ስልጣን መስጠት ማለት ኢትዮጵያን መበተን ነው። በማንኛውም ጊዜ ቢያሸንፉ ስልጣን አንሰጥም። ውሳኔው ይሄ ነው። ይሄ ውሳኔ ከተሰጠ በኋላ አብይ አህመድ የሚባል በመሃል መጣ። ሰይጣን ሆነባቸው። አብሮ ያደገ ምን እንደሚያስቡ የሚያውቅ ስልታቸውን የሚያውቅ በራሱ በኢህአዴግ ውስጥ አድርጎ ያ ኮንሴፕቹዋሊ ክሊር እንድትሆኑ ይሄ ነው ዋናው ፖይንት። ህወሓት እኔ ከሌለው ትግራይ ትፈርሳለች፣ ኢህአዴግ ከሌለ ኢትዮጵያ ትፈርሳለች። ይሄ የትምህርቱ ኮንሴፕቱ ነው። ባጫ በዛ ወቅት ጀነራል ባጫ ያነሳው ነገር በእንትንም በጽሁፍም ወጥቷል። በኋላ ላይ እኮ በፓርቲው ሰነዶች ላይም ወጥቷል። የፓርቲው ሰነዶች ላይ በቀጥታ አይደለም እንደዛ የሚለው። ስትነጋገሩም ጥያቄ የሚሰጣችሁ አብዮታዊ ዲሞክራሲ ከሌለ ኢትዮጵያ ምን ትሆናለች የሚል ጥያቄ ይሰጣችኋል። በነገራችን አብዮታዊ ዲሞክራሲ ከተሸነፈ ምን ትሆናለች ኢትዮጵያ የሚል ጥያቄ ይሰጣችኋል። ጀነራል ባጫ ያነሳ ያለው እሱ ነው። ድምዳሜያችሁ እንደሚሆነው አብዮታዊ ዲሞክራሲ ከሌለ ወይ ከተሸነፈ ኢትዮጵያ ትፈርሳለች የሚል። ይሄ ደግሞ ጀነራል ባጫ ረስቶት ካልሆነ በስተቀር ለሚሊቴሪውም የሚሰጥ ስልጣና ነው። የስልጣና ለሚሊቴሪ እቺ ቀይዋ ሰነድ የምትባለው ቀይዋ እንትን ሰነድ እኮ የኢትዮጵያ መከላከያ የመጨረሻ ምሽጉ አብዮታዊ ዲሞክራሲ፣ የአብዮታዊ ዲሞክራሲ የመጨረሻ ምሽጉ የኢትዮጵያ መከላከያ ነው እኮ ይላል። ምን ማለት ነው? አብዮታዊ ዲሞክራሲ አደጋ ላይ ከወደቀ የሚሯሯጠው መከላከያው ነው ማለት ነው። በመከላከያውና በተለይ በመከላከያው ኃይልና በፓርቲው መካከል የሆነ ልዩነት አልነበረም። በሰነድ እንደዚህ አብዮታዊ በሚታነጽበት ሰራዊቱ የሚታነጽበት ነገር ማለት ነው። ፖለቲካ የሚታነጽበት ይሄ ነው። ምክንያቱም እነሱ ያልቀደሱት እኛ ከሌለን ኢትዮጵያ አትኖርም ካልክ እኮ አለቀ። ከዛ በኋላ ከዚህ በፊት ደግሞ ነግሬያቸዋለሁ።
የተቃዋሚ ፓርቲዎች ያስፈልጋሉ አያስፈልጉ የሚል ክርክር ነበረ ብያቸዋለሁ። ያንን በደንብ ኤክስፕሌን አድርጌዋለሁ። ያስፈልጋሉ የሚል ድምዳሜ ተደመደመና የሚያስፈልጉን ግን የነሱን ቆሻሻ በማሳየት የኛን ንጹህነት እናሳያለን በሚል ስለዚህ ያለው አስተሳሰብ የዚህ ሁሉ ነገር እኛ ከሌለንበት የሚል አስተሳሰብ የወለደው ከዚህ ውጪ አይደለም። የጦርነቱ መሰረታዊ መንስኤ ምንም ስናነሳ ከዚህ ጋር የተሳሰረ ጉዳይ ነው ብለን ነው የምናነሳው። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። Merit Properties ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው Merit Property ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። Merit Properties Merit